መሐመድ ሰብኮ ያመጣቸው ሙስሊም ያርጋቸው ሰው ምዕራፉ የት እንዳለና ምን ብሎ እንደሰበካቸው እሱን ለማወቅ ፈልጌ ነበር። ሁለተኛ እሺ ነብዩ ሰለላሁ ዐለይሂ ወሰለም በአስተምሮ ነው በእውቀት ነው ሰዎችን እንዲጣሩ የታዘዙት። ይህንን በቁርአን ላይ ቀጥታ ቃል በቃል ላሳያችሁ። ነብያችን ሰለላሁ ዐለይሂ ወሰለም ያው የነብይነት ዘመናቸው የተሰጡት በ40 ዓመታቸው ነው። መካ ላይ ነበሩ ይዛኔ በ40 ዓመታቸው ነብይ የሆኑ በ63 ዓመታቸው ከዚህ ዓለም በህይወት ነው። ስለዚህ የነብይነት አገልግሎታቸው 23 ዓመት ነበር። መካ ላይ በነበሩበት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ በርካታ ሰዎች እስልምናን ተቀብለዋል። የዛኔ ባስተምሮታቸው ብቻ ማለት ነው። መካ ላይ የቆዩበት ጊዜ 13 ዓመት ነበር። ከ13 ዓመት በኋላ ወደ መዲና ስደት አደረጉ። ስደት ያደረጉት ስደት ጥሟቸውና አምራቸው ሳይሆን ስደት ያደረጉት ስደት ጥሟቸውና አምራቸው ሳይሆን የመካ ካህዲያኖች ሊጋደሏቸው ስለፈለጉ ነው። ምናልባት በታሪክም ሰምታችኋል። ወደ ሀበሻ ሂዱ ተሳደዱ ያሉበት ምክንያት ጦርነትን ጥላቻ ነው። ጦርነት እንዳይከሰት ነው። እዛ ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ ከእርሱ ዘንድ ማንም የማይበደልበት የሆነ ፍትሃዊ መሪ ይገኛልና አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገብቷል። ስለዚህ ያንን ስደት ያደረጉት ጦርነት ውስጥ ላለመግባት ነው። አላህ ሱብሓነሁ ወተዓላ እጃችሁን አጣጥፋችሁ ያዘዝኳችሁን ትእዛዛት ብቻ ፈጽሙ ብሎ ተናግሯል። እጃቸውን አጣጥፋችሁ ማለት ሳትዋጉ ማለት ነው። ይህም በቁርአን ላይ ይናገራል። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላህ ወአቱ ዘካህ እያለ እየተናገረ እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮታቸው በእውቀት ላይ በአስተምሮት ላይ የተመሰረተ ብቻ እንደሆነ የሚገልጽ አንቀጾችን ማየት ፈልጓል። ልጁ ወደዚያ እንመልከት። ከቁርአን የተወሰዱትን አንቀጾች ይህቺ መንገዴ ናት፣ ወደ አላህ እጠራለሁ እኔም የተከተሉኝም ሰው በግልጽ በማስረጃ ላይ ነን። ጥራትም ለአላህ ይገባው፣ እኔም ከአጋሪዎቹ አይደለሁም በል ይላቸዋል አላህ። ስለዚህ በማስረጃና በእውቀት ተጣራ እያለ ነው አላህ ሱብሓነሁ ወተዓላ ያዘዛቸው። በሌላ ቦታ ላይ ደግሞ እንመልከት። ሱረቱ ነህል ላይ ቁጥር 125 ላይ ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ሐታ ስትከራከር እንኳን በመልካም ሁኔታ ሆነ ተከራከር ይላል። ይሄ መሳደብ፣ መዝለፍ፣ ማንቋሸሽ፣ ዝቅ ማድረግ ምናምን የሌለበት ማለት ነው። ጌታ እርሱ ከመንገዱ የተሳሳተውን ሰው አዋቂ ነው፣ እርሱም ቅን የሆኑትን ሰዎች አዋቂ ነው ይላል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ማስተማር እንዳለባቸው አላህ ሱብሓነሁ ወተዓላ ያዘዘባቸው የሆኑ አናቅጾች እነዚህ ይመስላሉ። ሌሎችም ነፋያቶች አሉ፣ ግን ያ ነው በዚህ መልኩ ነው የተጠራቸው። እንደአጠቃላይ ይቅርታ፣ አሪፍ ደስ ብሎኛል። አሪፍ ነው፣ ግን ይሄ ከአላህ የወረደ ነው። መሐመድ እንደዛ ብሎ የሰበከውና ሰውም ያስመጣበት አለ ክፍል ምናምን አለ የለም? አዎ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ማስተማር እንዳለባቸው ያስተማሩበት አለ። እሱንም ላሳየሽ ችግር የለም። አሁን ያመጣቸው ሰዎች በተመለከተ እነዚያ ሁሉ ያመኑ አብረዋቸው የነበሩ ሰዎች በዚያ መንገድ ነው ያመኑትና የሰለሙት። ግን እያንዳንዱ ሰው እየጠቀሰ የዚያን ሰው ታሪክ ከሆነ እሱም እናያለን፣ ችግር የለው። ለማንኛውም አሁን ነቢያችን ሰለላሁ ዐለይሂ ወሰለም በምን መልኩ ሰዎችን ማስተማር እንዳለባቸው ሐታ ወደ አይሁዶችና ወደ ክርስቲያኖች በምትሄዱ ጊዜ እንዴት ማስተማር እንዳለባቸው ብሎ ያስተምሩትን መንገድ እንመልከተው። መጀመሪያ አስተምሮታቸው በአንዱ አምላክ በአላህ እመኑ የሚለው የነቢያትን አስተምሮ እየሆነው እና ያስተማሩት ከሱ እንመልከት። መጀመሪያ ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ ይሏቸው ነበር። እሱን እንመልከት። ያስተምሮታቸው መጀመሪያ ይሄ ነበረ። ረአይቱ ረሱሉላህ ሰለላሁ ዐለይሂ ወሰለም ይላል፣ ነቢዩ ሰለላሁ ዐለይሂ ወሰለምን ተመለከትኳቸው ይላል። የእርሳቸውን አስተምሮ ካዩና ከመሰከሩ ሰዎች መካከል አንደኛው ነው። ካመኑት መካከል ምን ይላል? የምሩ ፊ ሱቅ ዚ አልሒጃዝ ወዐለይሂ ሁለቱን ሐምራ ወሁወ የቁል አዩሃ ናስ፣ ሰዎች ሆይ ሲሉ ሰምቻቸዋለሁኝ ሲያስተምሩ። ሰዎች ሆይ ቁሉ ላ ኢላሃ ኢለላህ፣ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም በሉ፣ ቱፍሊሑ ትድናላችሁ እያሉ። ወረጁሉን የተቢዑሁ ወየርሚሕ ቢልሒጃራ፣ ሌላ ሰው ደግሞ ከኋላው እየተከተለ በድንጋይ ሲወረውርበትና ሲደበድበው አይነበር አለ ነቢዩ ሰለላሁ ዐለይሂ ወሰለም።
ወደ አንዱ አምላክ እያስተማሩ ሌላኛው በድንጋይ ይወረውርባቸው ነበር። አሁን አጸፋዊ ምላሽ ይመልሳሉ ወይንስ ምን ያደርጋሉ የሚለው እንከተል። ወቀድ አድማ ከዕበይሂ ተረከዙን አድምቶታል የነብዩ ሙሐመድን በድንጋይ እየደበደባቸው እርሳቸው ስለ አንዱ አምላክ እየሰበኩ ማለት ነው። ወያኔ ወዑሩቀበሁ ወይንም ጀርባውን وهو يقول يا ايها الناس لا تطيعوه ሰውየው ከኋላቸው እየተከተለ አትስሙት እናንተ ሰዎች እያለ በእርሳቸው ላይ ያስተባበለ فانه كذاب እርሱ ውሸታም ነው። فقلت من هذا فقالوا انه غلام بني عبد المطلب فقلت من هذا الذي يتبعه ويرميه بالحجاره فقالوا عبد العزى ابو لهب ያ ነው የሚገርመ ከራሳቸው ከጎሳቸው ነበሩ ወደ ገዛ ወገኖቻቸው መጥተው የገዛ ወገኖቻቸው ናቸው ጠላት የሆኑባቸው ልክ እንደ ክርስቶስ አንድ የተልቆ የገዛ ወገናቸው ራሳቸው አጎት አቡ ጣሊብ ነው እየተከተለ በእርሳቸው ላይ ይሄን ሲያደርግባቸው የነበረው እንመልከታን። ወደ አማርኛ ቀይረነዋል ጎግል በትክክል ከተረጎመልን የአላህን መልእክተኛ አላህ ይባርካቸውና ሰላም ይስጣቸውና በአልመጃስ ገበያ ውስጥ ቀይ ልብስ ለብሶ ሲያልፉ አየሁት። ወይንም በሰዎች በሚሰበሰቡበት በሱቆች በገበያዎች ቦታ ላይ ሄደው እየሰበኳቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ህዝቦቻቸውን ገና እንደተላኩ ሲያልፉ አየሁት። እርሱም የሚል ነበር ተመልከት፣ እናንተ ሰዎች ሆይ ከአላህ በስተቀር ሌላ አምላክ የለም በሉና ትድናላችሁ። ያው አማርኛ ጎግል ላይ ይሳካላችኋል ወይንም ትሳካላችሁ ብሎ ተርጉሞት ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያ አስተምሮታቸው ልክ እንደቀደሙት ነብያት የትእዛዛት ሁሉ ፊተኛና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ሲሉ እንደነበር የመጀመሪያ አስተምሮታቸው አንድና ብቸኛ የሆነውን አምላክ አምልኩ ትድናላችሁ እያሉ ነበር የሚያስተምሯቸው። በነብያት መንገድ ላይ ነው የመጡት እያለ ነበር አለ። አንድ ሰውም እየተከተለው ድንጋይ እየወረወረበት ነበር ይላል። ተረከዙንና ቁርጭምጭሚቱን ደም አፍስሶ ነበር ይመታቸዋል ከኋላ በድንጋይ እየተከተለ አያችሁ። ነብዩ ሰለላሁ ዐለይሂ ወሰለም ስለ አንዱ አምላክ ይሰብካሉ ከኋላ በድንጋይ ሲመታቸው እርሳቸው አጸፋዊ ምላሽ ሄደው አልገጠሙትም። ሰውየውን ማስተማራቸውን ቀጠሉ። ሰውየውም እርሳቸውን መደብደቡን ቀጠለ። ደም አፍስሶ ነበር አለ። እርሱም እናንተ ሰዎች ሆይ ይላል ከኋላው እየመታቸው አትታዘዙት ውሸታም ነውና እያለ ነበር። እኔም ይህ ማን ነው አልኩኝ አለ። እነርሱም ከአብዱል ሙጠሊብ ነገድ የመጣ ልጅ ነው አሉ። እኔም ይህ የሚከተለውና ድንጋይ የሚወረውርለትስ ማን ነው አልኩት። አብዱል ዑዛ ወይንም አቡ ለሃብ ነው አሉ ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከመጀመሪያው ጀምረው ሰዎችን ወደ አንዱ አምላክ ወደ አላህ ኑ ተመለሱ እያሉ ጥሪ ያደርጉላቸው ነበር። በአንዱ አምላክ በአላህ መኑ ትድናላችሁ ነበር አስተምሯቸው። በዛን ጊዜ ታዲያ ጉልበትን እየተጠቀሙ አይደለም። ያውና ሰዎች እየተከተሉ ከኋላ ይደበድቧቸው፣ ያቆስሏቸው፣ ያደሟቸው ነበር። ተረከዝህን ተመተህ ደም እያፈሰስክ ቁርጭምጭሚትህን ተመተህ ደም እያፈሰስክ ማስተማር ምን አይነት ታጋሽ እንደነበሩ ያሳያል። ነቢያት በዚህ መንገድ ላይ ነበሩ። መጽሐፋቸውን ታውቃላችሁ። ክርስቶስን በጣም ያሳድዱት ነበር። እነዚያ ሰዎች ምን ይላቸው ነበር? አንቺ ኢየሩሳሌም፣ አንቺ ኢየሩሳሌም ነቢያትን የምታሳድዱና የምትገድሉ እያለ ይናገራቸው ነበር። ነቢያትን በጣም ያሳድዷቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ያሏቸው አንዱን አምላክ አምልኩ ነው። የአንድ አምላክ ማን ነው ብለው ሲያስተዋውቋቸው የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ነበር የሚሉት። ቁርአን ላይ አለ አላህ ሱብሓነሁ ወተዓላ ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቆብ ይላል። የአባቶቼን መንገድ የአብርሃም የይስሐቅ የያዕቆብን መንገድ ተከተልኩኝ በል የሚል ቃል ነው ቁርአን። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ሌላ አዲስን አምላክ ሳይሆን የሰበኩት የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ እያሉ ነበር የሰበኳቸው። ከእርሱ ውጭ ሌላ ማንንም አታምልኩ፣ እርሱም ብታመልኩትን ግን ትድናላችሁ እያሉ ይሰብኳቸዋል። ይሄ ነው። እሺ፣ አመሰግናለሁ። ይሄ የምታነበው ቁርአን ነው ወይስ ሌላ ነው? እኔ ላነበው ስለፈለኩ ነው። ሁሉም ይሄ ሐዲስ ነው። ሰዎች በአይናቸው የአይን ምስክሮች ከመሰከሩት ምስክር መካከል ነው። ያንን አስተምሮታቸው ሲሰጡ ያዩና የመሰከሩ ናቸው። ልክ ክርስቶስ ሲያስተምር ያየነውን መስክረናል የቃሉ አገልጋዮች የነበር ነው ብለው እንደተናገሩ ሐዋርያቶች ልክ እንደዛው የሆነ ነገር ነው። እነዚህም መስካሪዎቹ ናቸው።